كلكم إرتراويان نزا فيديو زي سمعكم አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም። ኣብ ኩሉ ሰብ ክትብጽሕዋ ይምሕጸነኩም ፖለቲከኛ ልደቱ አያሌው ኣብዚ እዋን ዝተዛረቦ ዘረባ እስኪ ንስማዕዮ። እኔ ባለኝ መረጃ አንተም ደርሶ ሊሆን ይችላል። ለመንግስት ባለስልጣናት ወታደራዊ አዛዦች በሰርኩላር በመመሪያ ተላልፎ የሚነገራቸው የጦርነት ሙድ ውስጥ እንዳለን ሆናችሁ ነው ማሰብና መናገር ያለባችሁ እየተባለ ነው መመሪያ የሚሰጣቸው። ውሸት ሊሆን ይችላል። አንድ ሁለተኛ ይሄ ሰውዬ ማህበራዊ መሰረት እያጡ ነው። ጠቅላይ ሚኒስትሩ ከህዝብ እየተነጠሉ ነው፣ በህዝብ እየተጠሉ ነው። ከፍተኛ የሆነ የቅቡልነት ጥያቄ እየገጠማቸው ነው። ስለዚህ ኪሳቸው ውስጥ ከነበሩት ህዝቡን የመቀስቀሻ መሳሪያዎች ውስጥ ወይም ካርዶች ውስጥ አንዱ ይሄ ጥያቄ ነው ነበር። እኔ ይሄን ከ4-5 ዓመት በፊት ተናግሬዋለሁ። አንድ ወቅት የባህር በር ጥያቄን ዶክተር አብይ አህመድ ወደ መድረክ ይዘው እንደሚመጡ ምንም ጥርጥር አልነበረኝ። በድፍረት ጽፌዋለሁ፣ በድፍረት ተናግሬዋለሁ። ለዛ ቅቡልነት ለዛ ተቀባይነት ማግኘትም ሊሆን ይችላል የሚያወሩት። እርግጠኛ መሆን አንችልም። ከልባቸው ነው ብለን እርግጠኛ መሆን አንችልም። ከልባቸውም አይደለም ብለን እርግጠኛ መሆን አንችልም። ይሄን ነገር በብቸኝነት የሚያውቁት ራሳቸው ጠቅላይ ሚኒስትሩ ብቻ ናቸው። የሀገሪቱ ምክትል ጠቅላይ ሚኒስትርም የሚያውቁ አይመስልም። ራሳቸው ብቻ ናቸው የሚያውቁት። ስለዚህ ይሄ ጉዳይ ችግሩ ምን መሰለህ ስታሊን፣ አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገብቶ እወርሃለሁ በኃይል የባህር በር እነጥቅሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በሱ እጅ ላይ ብቻ ያለ አይደለም። ያ ትሬት እንዲሆነው ስጋት የገባው ኃይል ለኔ የተመቼ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምረው ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም። ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ ከመፈረጅ ልትድን አትችልም። በአደባባይ በይፋ ነው እየተቀሰቀሰ ያለው። እውቅና ሁሉ አገራዊ እውቅናችሁን ሁሉ እነሳችኋለን ነው እየተባለ። እኔ ኢማጂን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና እነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት ብናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው? አይመስለኝም። ስለዚህ ሪሊ ለጨዋታም ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ዞሮ የጦርነት አዋጅ ጦርነት የሚያመጣ አደጋ ነው ይዞ የሚመጣው እና በዛ ሁኔታ ውስጥ ነው ያለነው እና በምንም ተአምር አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም። ከውስጣዊ ሁኔታችንም ጋርም አይቻልም፣ ከአካባቢውም ሁኔታ አንፃር አይቻልም፣ ከዓለም አቀፉም ሁኔታ አንፃር አይቻልም። አንደኛ ህገወጥ፣ ሁለተኛ አሁን ያለንበት ነባራዊ ሁኔታ የፈለገ አይነት የኢንትረስት ትልቅም ቢሆን አይፈቅድልም። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠ የሚማረክ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንዳንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላለሁ። ይሄ በፍጹም የማይሆን ነገር። ምኩር ፖለቲከኛ ልደቱ አያሌው እንታይ ዝብል ዘሎ ፖለቲከኛ ልደቱ አያሌው ኣብዚ እዋን እዚ ፌደራል መንግስቲ ኣብ ልዕሊ ናይ ኤርትራ ሉዓላውነት ግዝኣት ወራር ፈፂመ ባሕሪ ክቆፃፀር ዝብል ናይ ኩናት ኣዋጅ ኣውጅሎ ብሙሉኦም ሰበስልጣን ናይ ብልፅግና ድማ ኣብ ኩናት ከም ዘለው ኮይኖም ድማ ኣብዚ ሰዓት ዝተፈላለየ መግለፂ ይህብሎ። ኢትዮጵያ ነቲ ኩናት ትጀምሮ ኣይትጀምሮ ዓለም ግን ኣብዚ እዋን እዚ ካብ ፌደራል መንግስቲ ብዝወፅእ ናይ ኩናት ፕሮፓጋንዳ ወራሪ ኮይና ሃገር ክትወርር ሉዓላውነት ናይ እንዳማታ ክደፍር ትደሊ ከም ዘላ ኣብ ልዕሊ ኣፍልጦ ንክሕዝ ጌራላ ኢትዮጵያ ይዝብል ዘሎ። ኣብዚ እዋን እዚ መንግስቲ ፌደራል ብዝተፈላለየ ምክንያት እዚ ኩናት ኣያዋፃንን ኢሉ እንተደኣ ገዲፍዎ እዚ ኩናት እዚ በአንጻሩ በኤርትራ ተወልዑ እንድሕር እዚ ኩናት ተጀሚሩ እዚ ኩናት እቲ ጀማር ዝበሃል
ባዕሉ ፌደራል መንግስት እምበር መንግስቲ ኤርትራ ክበሃል ኣይክእልን እዩ ይዝብል ዘሎ ልዕሉ ኩሉ ግን ኣብዚ እዋን እዚ መንግስቲ ፌደራል ናይ ኢትዮጵያ ኣብ ልዕሊ ኤርትራ በዚ እዋን እዚ ኩናት ኣውጁ ባሕሪ ክቆጻጸርን ክዕወትን ማለትሲ ዘይሕሰብ ነባራዊ ዝኾነ ውሽጣዊ ኩነታትና ናይ ፖለቲካን ናይ ኢኮኖሚ መሰረታዊ ዝኾነ ናይ ውሽጢ ኢትዮጵያ ጉዳይ እዚ ብልጽግና ዝገብሮ ነገር ክዕወት ከም ዘይክእል ምስክር ዝኸውን ብዙሕ ነገር ኣሎ ይዝብል ኤርትራውያን ክዕወቱ ዳ እምበር ኢትዮጵያ ኣይትዕወትን ያ ይብሉ ኣለዉ ነዚ ናብ ኩሉ ክበጽሕ ሼር ግበርዎ ይቐኒየለይ ስለ ሰማዕኹምኒ